ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው ጥያቄያዊና አዎንታዊ አረፍተ ነገር መመስረትና ማንበብ ነው። ሁላችሁም ደብተርና እስክሪብቶ ይዛችሁ እንዲሁም ሀሳባችሁን ሰብስባችሁ ቪዲዮውን በማቆም እየጻፋችሁ ተከታተሉኝ። ወደ ክላስ ስናልፍ እናትህ ስንት ዓመቷ ነው? ጥያቄ ምልክት። እናትህ ስንት ዓመቷ ነው? እናትህ ስንት ዓመቷ ነው የሚል ጥያቄ የአረፍተ ነገር መሰረት ማለት ነው። ጤና ካለ ሁሉም አለ። ይህ አዎንታዊ አረፍተ ነገር ነው። 4 ነጥብ። ጤና ካለ ሁሉም አለ። የአንተ ስራ ቦታ የት ነው? ጥያቄው አረፍተ ነገር ጥያቄ ምልክት። የአንተ ስራ ቦታ የት ነው? የአንተ ስራ ቦታ የት ነው ብዬ ልጠይቅ እችላለሁ። እናቴን ሁሌም አስቀድማለሁ። ይህ አዎንታዊ አረፍተ ነገር የተጠቀመው ስርዓተ ነጥብ 4 ነጥብ ነው ማለት ነው። እናቴን ሁሌም አስቀድማለሁ። ዜግነትሽ ምንድን ነው? ጥያቄ ምልክት ጥያቄው አረፍተ ነገር ዜግነትሽ ምንድን ነው ብዬ ልጠይቅሽ እችላለሁ። ዜግነትሽ ምንድን ነው? ሰውን መውደድ ከልብ ነው። 4 ነጥብ። ሰውን መውደድ ከልብ ነው። ሰውን መውደድ ከልብ ነው። ማትወጂው ምግብ አለ? ጥያቄ ምልክት። ማትወጂው ምግብ አለ ብዬ ልጠይቅ እችላለሁ። ማትወጂው ምግብ አለ። ወደ አዎንታዊ አረፍተ ነገር ሳልፍ እህቴ ጠንክራ ታጠናለች። እህቴ ጠንክራ ታጠናለች። ይህ አዎንታዊ አረፍተ ነገር ነው። ወደ ጥያቄው አረፍተ ነገር ሳልፍ ኳስ ትጫወታለህ? ኳስ ትጫወታለህ ብዬ ልጠይቅ እችላለሁ። ወደ አዎንታዊ አረፍተ ነገር ሳልፍ ጓደኛዬ ሁሌም ወይም ሁልጊዜም ለማለት ነው ያግዘኛል። 4 ነጥብ። ጓደኛዬ ሁልጊዜም ወይም ሁሌም ያግዘኛል። አዎንታዊ አረፍተ ነገር። ወደ ጥያቄው አረፍተ ነገር ሳልፍ ፊልም ማየት ትወጃለሽ? ጥያቄ ምልክት። ፊልም ማየት ትወጃለሽ ብዬ ልጠይቅሽ እችላለሁ። አባቴን እፈራዋለሁ። 4 ነጥብ። አባቴን እፈራዋለሁ። አባቱን የሚፈራ ሰው እንዲህ ብሎ አረፍተ ነገር ሊመሰርት ይችላል። አባቴን እፈራዋለሁ። ወደ ጥያቄው አረፍተ ነገር ሳልፍ እቅድህ ምንድን ነው? ጥያቄ ምልክት ጥያቄው አረፍተ ነገር እቅድህ ምንድን ነው ብሎ ሊጠይቅህ የሆነ ሰው ይችላል። እቅድህ ምንድን ነው
ይህ ጥያቄ አረፍተ ነገር ነው። ወደ አዎንታዊ አረፍተ ነገር ሳልፍ ነገ ከአክስቴ እሄዳለሁ 4 ነጥብ። ነገ ከአክስቴ እሄዳለሁ። ልብስ መቼ ታጥቢያለሽ? ጥያቄም ታጥቢያለሽ። ልብስ መቼ ታጥቢያለሽ? አጎቴ ሁልጊዜ ይመክረኛል። አዎንታዊ አረፍተ ነገር አጎቴ ሁልጊዜ ይመክረኛል። ቤተሰቦችህን ታግዛለህ? ጥያቄ ምልክት ቤተሰቦችህን ታግዛለህ ብዬ ልጠይቅህ እችላለሁ። ትዕግስትን መለማመድ አለብን። ትዕግስትን መለማመድ አለብን። ይህ አዎንታዊ አረፍተ ነገር ነው። የዛሬ ክላሳችን ይህን ይመስል ነበር። ቪዲዮውን እያያችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች አለ። በመደወል መማር ትችላላችሁ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው